ልሳነ ግዕዝን መቃወምና መጥላት ትችላለህ፣ ግለሰባዊ መብት ስለሆነ። የመሬት መንሸራተት በብርጭቆ ሚኪላንድ ኮንዶሚኒየም ውስጥ አጋጥሟል። አስቸኳይ የድረሱልን ጥሪ ማህበረሰቡ በዚህ ሰዓት እያሰማ ይገኛል። ይህንን ቪዲዮ ሁላችሁም ሼር በማድረግ ድምፁ ናቸው። እጅግ በጣም በሚያሳዝነው ሁኔታ ይቺ ከላይ የምትመለከቷት እናት እነ ባሮኬ በግድ ቤቴን ሰብረው ገብተዋል ብላ ዛሬ በሚዲያ ወጥታለች። እጅግ በጣም ልብ ይሰብራል ብላችሁ ደስ ይላችሁ ነበር አይደል? እርስዎ እነ ብሩክን ካሰው እነ ብሩክን እስር ቤት ፖሊስ የፈለጋቸው እንደሆነ ነው የሚያወራው። ካሰው የእናትህን ፎቶ ትቀቢሆ። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሙት ለምን እንደሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። በድጋሚ ተመልሼ መጥቻለሁ። ሁለት እጅግ አሳሳቢ መረጃዎችን አስደምጣችኋለሁ። እንደሚታወቀው እንግዲህ ክረምቱ እያለቀ ባለበት ወራት እንግዲህ ሰዓታት በሀገራችን በአዲስ አበባ እጅግ አሳዛኝ መረጃዎች እየሰማን ያለ ነው። ብርጭቆ ኮንዶሚኒየም የሚባል ሰፈር የተሰማ መረጃ እጅግ አሳዛኝ ነው እላችኋለሁ። እንግዲህ ሰሞኑ የተፈጥሮ ክስተቶች በዝተዋል። እኛም ዘወር ብለን ልንጸልይ አልቻልንም መሰለኝ። ብዙዎች ነውርም በአደባባይ እየፈጸሙ እያሳዩን ነው። እንዲሁ የፈጣሪም ቁጣ ይመስለኛል። በጣም ያሳዝን ነገር ነው። ማንኛውም መረጃውን የማስደምጣችሁ ይሆናል። ከቻለን ተግተን እንጸልይ። የተፈጠረውን ክስተት አሳይቻለሁኝ። እንዲሁም የልጅቱ እናት ወጥታ ቃል ሰጥታለች። በወንድሞቻችን ጉዳይ እጅግ አስገራሚ የሚሆን መናፍቃንን አጀንዳቸውን ድባቅ የሚመታ ሀሳባቸውን የሚያከሽ ምላሽ የሰጠችው ነው ትላችኋለሁ። አስደምጣችኋለሁ። ከዚህ ቪዲዮ እንጀምር እስኪ። ለማንኛውም ሁላችሁ ላይክ ያደርጋችሁ ጀምሩልኝ። ከዚህ ቪዲዮ እንጀምር እስኪ። የእናትህን ፎቶ ትቀቢሆ። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሙት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩት ነው የሚሉ፣ አባሯት እኮ ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀቢሆ? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናቱ ነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ዳሽን አግኝቼ ነው በረከትሽ ናፍቆኛ ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቻቱ እሷን ግን አውርዳት የምትለኝ ምን ሆነ ነው? እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላለች። እውነት ነው። መምህራችን ቃልዮት ያሰማልን። ለመምህራችን መምህር ኢዮብ ኢሞን ወንጌል ሳይሆን ወንጀል ነው። እውነት ነው። የኛ የራሳችንን ፎቶ በምን ቦታ አድርገን እንደምንሰቅል እናውቃለን። እነሱም የራሳቸውን ፎቶ እንደታርገው እንደሚከባከቧት እናውቃለን። ነገር ግን እውነቱ የአምላክ እናት ሲሆን ለምን እንደዚህ ጨከናችሁ? እሱን ልቦና ይስጣችሁ ነው የሚባለው። ምን ይባላል? ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና፣ አይደለም ብሩክን ይቅርና፣ አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አለ። ለመናፍቃን ራስ መታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ።
በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆመዋል። መናፍቃኑስ ነገሩ ሌላ ነው። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም። ቀናይ የቤተ ክርስቲያን ልጅ ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን ድንግል ማርያም ከረዳችን የልጅቷ ወላጅ እናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው። እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። እጅግ በጣም በሚያሳዝነው ሁኔታ ይቺ ከላይ የምትመለከቷት እናት እነ ባሮኬ በግድ ቤቴን ሰብረው ገብተዋል ብላ ዛሬ በሚዲያ ወጥታለች። እጅግ በጣም ልብ ይሰብራል። ብላችሁ ደስ ይላችሁ ነበር አይደል? ሀቆጣኩ ጋይስ ኦርቶዶክሳውያን አምስት ጊዜ ብቻ ኮፒ ሊንክ አድርጉልኝ። ወሽመቴ ብጥስ ይበልበል እስኪ በእናትህ የኔ ወሽመቴ በጠስ። አጀንዳ ሰጣናችሁ፣ ባሮክ ታሰራልናችሁ፣ ደስ ብሏችሁ ልል አሳሰር ነው ምናምን ብሎ ጨፈረ አዳሜ። ባሮክ እኮ አልታሰረም። እናትየዋም ይሄው ወጣ ሐቁን አወጣች። ጋይስ እንኳን ደስ አላችሁ ልል በሉ እስኪ። ወሽመጣችሁ ይበጠስ፣ ገና ይበጠሳል። አሁንም እርስዎ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ከሳው ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷ እንዲደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም። እኔ መክሰስ አልፈልግም። በጣላት ከማንም አልፈልግም። ኦኬ፣ እንደሰማችሁት ነው እነ ወንድማችን ነጋሽ በራዳ መጀመሪያም እንደሰማችሁት ወደዚህ ስቱዲዮ እንድትመጣ ጋብዟት ነበር። ይሄው መታ የልጅቱ እናት ያለውን እውነት ተናግራለች። ወንድሞቻችን የተዋህዶ እንቁ ወንድሞቻችን ምንም አይነት በር ከፍተውና ሰብረው እንዳልገቡ እየሰማን ያለ ነው። ይሄን የምትሰሙ በመጀመሪያ ኦርቶዶክሳዊ ቪዲዮ በደንብ አድርጋችሁ ኦርቶዶክስ ሆነው ሲያሽቃብጡ ለነበሩት ኦርቶዶክሳውያን አድርሱልኝ። ይቀጥል ደግሞ መናፍቃን አጀንዳቸው ይሄው በአንድ ጊዜ ይሄው ከሽፏል። እመቤታችን ቅድስት ድንግል ማርያም ይዞ በሐሰት ማንንም ልትከሱ አትችሉም። እመቤቴ ቅድስት ድንግል ማርያም ከሱ ጎን ናት፣ ከወንድማችን ባሮክ ጎን፣ ከኦርቶዶክሳውያን ጎን ስለሆነች ይኸው እውነቱን በአደባባይ መታ መስክራለች። ምንም የምትከስበት መንገድ የለም። ምንም አይነት ስህተት አልሰሩም። በፍቅር ነው አናግረውኝ የሄዱት ብላ መስክራለች። ምን ይሻላችኋል ታዲያ? አሁንስ ምን እያደረጋችሁ ይሆን? እነ ብሩክን ካሳው እነ ብሩክ የመሬት መንሸራተት በብርጭቆ ሚኪላንድ ኮንዶሚኒየም ውስጥ አጋጥሟል። ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በመንገዴ ላይ ካጋጠመኝ አንዱን ጀባ ልበላችሁ። እንግዲህ እዚህ ጋር እንደምትመለከቱት ይህ መኖሪያ ሰፈር ብርጭቆ ኮንዶሚኒየም ወይም ሚኪላንድ ኮንዶሚኒየም ይባላል። እንደምትመለከቱት ድንገተኛ የሆነ ያልታሰበ የመሬት መንሸራተት አጋጥሟል ማለት ነው። እንግዲህ ከዚህ ሰፈር ለሚኖሩ በተለይም ደግሞ ይሄ በተሰነጠቀው መሬት በኩል ያሉ ህንጻዎች ላይ የሚኖሩ ሰዎች ጋር ደግሞ አስጊ ስለሆነባቸው እቃቸውን እያወጡ ቦታውን እየለቀቁት ይገኛሉ ማለት ነው። እስኪ እናንተስ ይህን ቪዲዮና የተፈጠረውን ነገር ስትመለከቱ ምን ተሰማችሁ? ሀሳባችሁን ኮመንት አድርጉልን። እንግዲህ ኖርማል አስፋልት የነበረ ነው። ከላይና ከታች ነው። እያየ ነው እንግዲህ ይህን ሁሉ የምታዩት ወይ
ኢትዮጵያ ለሁለት አፍሪካ ለሁለት የሚከፍላት እንትን በዚህ ጀመረ እንደ ገርም በጣም ተሰንጥቋል። እዚህ ጋር በምን ምክንያት ነው? ምን ብርጭቆ ሰፈር ነው። ኦ ማይ ጋድ አስቸኳይ የድረሱልን ጥሪ ማህበረሰቡ በዚህ ሰዓት እያሰማ ይገኛል። ይህንን ቪዲዮ ሁላችሁም ሼር በማድረግ ድምጽ ሆኗቸው። ይህ የምትመለከቱት የመሬት መንሸራተት እንግዲህ በመዲናችን አዲስ አበባ ብርጭቆ ኮንዶሚኒየም ሚኪሊላንድ ግቢ ውስጥ መሆኑ እንግዲህ እጅግ በርካቶች የተለያዩ ቪዲዮዎች እንዲሁም ፎቶዎች እየላኩልኝ ይገኛሉ። እነዚህ ነዋሪዎች የሚመለከተው አካል በሰውና በንብረት ጉዳት ሳይከሰት አፋጣኝ የሆነ ምላሽ እንግዲህ መንግስት እንዲሰጣቸው ጥሪ እያቀረቡ ይገኛሉ። የመንግስት አካላት እንግዲህ ለጉዳዩ ትኩረት ሰጥተው አስፈላጊውን የጥንቃቄ እርምጃ እንደሚወስዱና ድጋፍ እንደሚያደርጉላቸው ባለሙሉ ተስፋ ነኝ። እንግዲህ ይህንን ቪዲዮ ሼር በማድረግ ለእነዚህ ወገኖቻችን ድምፅ እንሆናቸው። ኦኬ፣ ሰሞኑ እንግዲህ ያየን ያለነው ነገር በጣም ትንሽ ከበድ የሚሉ የፈጣሪም ቁጣ የሚመስሉ ነገሮች ነው እያየን ያለ ነው። ከዚህ ቀደም አንድ ቪዲዮ አጋርቻችሁ ነበረ። በኮየፈቼ ኮንዶሚኒየም አካባቢ ኃይለኛ ዝናብ ጥሎ ከፍሏቸው እንደነበረ እንደውም ብዙ ንብረቶችም የሰው ሕይወት እንዳለፈ ከዚህ ቀደም ዘግቤላችሁ ነበር። አሁን ደግሞ እንደምታዩት የመሬት መሸራተት ተከስቷል ማለት ነው። ስለዚህ ክረምቱ ያለቀ ነው። ነገር ግን ይህ የፈጣሪ ቁጣ ስለሆነ ሁላችንም በያለንበት ጸንተን ልንጸልይ ይገባል። አሁንም ልቦናችንን ወደ ፈጣሪ ዘወር አድርገን አጥብቀን ልንጸልይ ይገባል። ከዚህ ሁሉ ነገር የሚሰውረን በምሕረት አይኑ የሚያየን እሱና እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። 3 ጊዜ ፍርድ ቤት አቅርበውታል። ምርመራውን አልጨረስም እያሉ 1 2 3 እያለ እስካሁን 11 ቀን በእስር አሳልፈዋል። በዛሬው ቀን ብፁዕ አባታችን ብፁዕ አቡነ ይስሐቅ በመገኘት ፖሊስ ጣቢያ ድረስ ጠይቀውታል። እንደነዚህ ያሉ ድንቅ ብፁዓን አባቶቻችን በረከታቸው ይደርብን። በደቡብ ክልል ቤተክርስቲያን መሬቷ ተወረረ፣ ግንባር ቀደም 127 ነው። ሰው ታሰረ፣ ግንባር ቀደም 127 ነው። ቤተክርስቲያን ተቃጠለ፣ ግንባር ቀደም 127 ነው። ይህ ወንድማችን ለበርካታ ክርስቲያኖች ድምጽ ሲሆን የምናውቀው፣ ለተቸገሩም ሲደግፍ ሲያስተባበር የምናውቀው ጠንካራ ወንድማችን ነው። ለዚህ ወንድማችን እኛ ኦርቶዶክሳውያን ድምጽ ልንሆን ይገባል። ፍትህ ለአንዱ ዓለም ደግፌ 127 በደቡብ ክልል የምትገኙ ውድ ኢትዮጵያውያን በሙሉ ለዚህ ወንድማችን በእውነት የተቻላችሁት ነገር እንድታደርጉ እንጠይቃለን። የሕግ ጠበቆች ካላችሁ ለዚህ ወንድማችን የሚቻላችሁን ነገር አድርጋችሁ ወደ ቤተሰቡ እንዲቀላቀል እንድታደርጉ እንጠይቃለን። ፍትህ ለአንዱ ዓለም ደግፌ 127 ልሳነ ግዕዝን መቃወምና መጥላት ትችላለህ፣ ግለሰባዊ መብት ስለሆነ። ትምህርት ቤት ላይ ግን መከልከልና ማስቆም ግን አትችልም። ምክንያቱም ግዕዝ ሀገሩ ኢትዮጵያ ነው። ግዕዝ የግዕዝ ባለቤትነትም ኢትዮጵያ ስለሆነች የቱርክና የአረብ ተላላኪ መማር ካልፈለክ ቤት ቁጭ ትላለህ። አይ ግዕዝንና ኢትዮጵያዊነትን የምጠላ ከሆነ ደግሞ ወደ አረብ ትሄዳለህ። በአማራ ክልል በ2018 የትምህርት ዘመን የግዕዝ ትምህርት በግዳጅ ይሰጣል መባሉን ተከትሎ የክልሉ ሙስሊሞችና አመራሮችን አስቆጣ። ሙስሊሞች በደንብ ሼር አድርጉት እስከ መጨረሻው ተከታተሉ። በአማራ ክልል የ2018 የትምህርት ዘመን የመጀመሪያ ደረጃ ትምህርት ቤቶች ከ3ኛ ክፍል ጀምሮ የግዕዝ ትምህርት አስገዳጅ ሆኖ ወርዷል። ይህም ጉዳይ የክልሉ ሙስሊሞችን አስቆጥቷል። በትላንትናው የጁማ ሁጥባም ኢማሞች በየመስጂዱ ይህንን ጉዳይ እንደማይቀበሉት አስረግጠው ሲናገሩ ነበር። ሙስሊሞችም እንደማይቀበሉ ሲናገሩ ነበረ። ዜናውንም ተመልክተናል። በወልዲያ የነበረውን ሰላማዊ ሰልፍም ተመልክተናል። ሙስሊም እህቶቻችንና ወንድሞቻችን የግዕዝ ቋንቋ በአማራ ክልል ከ3ኛ ክፍል ጀምሮ ሊሰጥ ስለሆነ አንቀበልም፣ ግዕዝን እኛ አናምንበትም፣ ግዕዝ ቋንቋ የኦርቶዶክስ ነው፣ ግዕዝ ቋንቋ የቄሶች ነው፣ ግዕዝ ቋንቋ ሃይማኖታዊ ነው፣ ግዕዝ ቋንቋ የዲያቆናት ነው ብለው ሰላማዊ ሰልፍ ወጥተዋል። ብዙ ቪዲዮዎችንም እንደተመለከትኩት ከሆነ በመስጊዶቻቸውም ጭምር ኡስታዞቻቸው የግዕዝ ቋንቋን እንዳይቀበሉ ውትወታና ጠብአጫሪነት እያስነሱ ነው፣ በመስጊዶቻቸው ማለት ነው። አሁን የሙስሊም ወንድሞቻችን እናቶቻችን በፍቅር
በትህትና በጨዋነት ነው የምጠይቃችሁ። እንግዲህ ግዕዝ ቋንቋ እስከ 12ኛው መቶ ክፍለ ዘመን ድረስ የኢትዮጵያ ብሔራዊ ቋንቋ ሆኖ አገልግሏል። መግባቢያ ቋንቋ ሆኖ አገልግሏል። ከ12ኛው መቶ ክፍለ ዘመን በኋላ ነው አማርኛ ቋንቋ ብሔራዊ ቋንቋ ሆኖ እየተገለገልንበት ያለን ማለት ነው። ስለዚህ ሙስሊም ወንድሞቻችን እናቶቻችን ወደ ኢትዮጵያ በስደት ስትመጡ በስንት ዓመተ ምህረት ነው? በ615 ዓመተ ምህረት ነው። በወቅቱ የነበረው ንጉስ በእንግድነት ሲቀበላችሁ ኢትዮጵያውያን፣ ሀበሻውያን፣ አቢሲኒያውያን ሲጠቀሙት የነበረው ቋንቋ ምንድነው? ግዕዝ ነው። የማይካድ ሀቅ ስለሆነ ማለት ነው። ስለዚህ እናንተ ይዛችሁት የመጣችሁትን ሐረብ ቋንቋ አይደለም ከኢትዮጵያ ሕዝብ ጋር ለመግባቢያ ስትጠቀሙበት የነበረ ምን ነው? ግዕዝን ነው። ለምን ግዕዝን ተለማምዳችሁ ከኢትዮጵያ ሕዝብ ጋር ካልተነጋገራችሁና ካልተግባባችሁ በቀር ከኢትዮጵያ ሕዝብ ጋር ሊያግባባችሁ የሚችል ሌላ ቋንቋ ስላልነበረ ከግዕዝ ውጭ። ስለዚህ እናንተ ምን መጠቀም ጀመራችሁ? ግዕዝ ቋንቋን ከኢትዮጵያ ሕዝብ ጋር መግባቢያ አድርጋችሁ መጠቀም ጀመራችሁ ማለት ነው። ተመልከቱ። ከ12ኛው መቶ ክፍለ ዘመን በኋላ ደግሞ ግዕዝ ቋንቋ እየጠፋ አማርኛ ብሔራዊ ቋንቋ ሲሆን አማርኛ ደግሞ መጠቀም ጀመራችሁ ከኢትዮጵያ ሕዝብ ጋር ማለት ነው። መግባቢያ ቋንቋችሁ ምን ሆነ? አማርኛ ሆነ። ይሄን ያዙልኝ። አሁን ጊዜ ጠብቃችሁ ወቅት ጠብቃችሁ በክፉ ጊዜ መግባቢያ የሆናችሁን ቋንቋ በዛ በችግር ጊዜ በመከራ ጊዜ ከኢትዮጵያ ሕዝብ ጋር ለመግባባት ስትጠቀሙበት የነበረውን ግዕዝ ቋንቋ አሁን አሻፈረኝ አንቀበልም ያላችሁበት ምክንያት ምንድነው? እቺን በጨዋ ደንብ በትህትና በፍቅር እንድትመልሱልኝ ይፈልጋሉ። ክብር ይስጥልኝ። አንተ በሃይማኖት መመስከርም መቆጣትም አትችልም አባቴ። አንተን ሰምቶ በሃይማኖት የሚናገር ወይም ትክክል ነው ብሎ የሚመልስ ሰው ማህይብ የሆነ ሰው ነው ሲጀመር። አንተን ምክንያቱም ሃይማኖትን የዘለፍክ ሃይማኖትን ያዋረድክ ያንቋሸሽክ ሰው ነው። ዛሬ ፕሮቴስታንት ስለሆንክ ወይም ደግሞ ፕሮቴስታንት ነኝ ስላልክ አይደለም። ፕሮቴስታንት የሆንከው መደበቂያክ ነው፣ ልትደበቅበት እንጂ ወደኸውና አምነውበት አይደለም። ያንን ማንምና ሁላችንም እናውቃለን። ሁላችንም ፕሮቴስታንቶች አይሳደቡም። ፕሮቴስታንቶች እጃቸውን ዘርግተው ስለተቀበሉክ ያችን ሞመንት ያችን ነገር ለመሻገር የተጠቀምክበት ነገር እንጂ አንተ ፕሮቴስታንቱን አይደለም። ነገ ደግሞ ነገርኩህ እኮ ልትቀየስ እያልክ በመጣበት ሰዓት ይሄ ነገር ሀፕን አደረገብክ። ያውን የወንድም ሀዘን ማለት ነው። ከዛም ደግሞ ቀጠል። ከዛም ደግሞ በዚህ በልጅቷ ምክንያት አድርገህ ኢሹ አድርገህ መነጋገር ያልተደረገ ምን አባገባ አንተ ማነህ አንተ? ሲጀመር በመዝለፍ ከሆነ እኮ ሁሉንም የዘለፍክ አንተ እኮ የሙስሊሞችንም የዘለፍክ ነህ፣ ፕሮቴስታንቶችንም የዘለፍክ ነህ፣ ኦርቶዶክሶችንም ማነህ አንተ? ሲጀመር ማን ስለሆንክ ነው አንተን ሃይማኖት ዳኝ ሃይማኖት አስተካካይ ብሎ አንተን ቁጭ ብሎ አንተን ለዳኝነት የሚሰጠው ማን ነው? ሲጀመር ማን ነው? ጤነኛ ነህ እንዴ አንተ? ማን ነው? ያንተን አፍራቸው የለም ወፍ የለም። ካንተ አልኩህ እቺ ኤርትራዋ ትሻላለች እኮ ቢያንስ እያሳቀችም ቢሆን እያላወዘችም ቢሆን የሚሰማትና የሚያያት እየሳቀም ቢሆን የሚያያት አለ። አንተ ማንም የለም። ነፈሰብክ ጡረታ አልወጣም ያላችሁት እኮ እኔ እኮ